ፈርናንዴዝ በዚህ ሲዝን የፕሪሚየር ሊግ ፕሌየር ኦፍ ዘ ይር አይገባውም። ምክንያቱም ካስመዘገባቸው 16 አሲስቶች ውስጥ 9ኙ በሴት ፒስ የተገኙ ናቸው የሚሉ አርጊመንቶችን ከአርሰናል እንዲሁም ደግሞ ከሌሎች ክለብ ደጋፊዎች ሰምቻለሁ። በዚህ ቪዲዮ ለዛ መልስ እንሰጣለን። ከዛ በፊት ግን ለምን ብሬኖ ፈርናንዴዝ እንዳልኩት ይችን ቪዲዮ አይተን እንምጣ። name for him now, like you guys are going to love, is Breno Fernandes. Fernandes. This guy thinks. እንደሰማችሁ ቴሪ ኦንሪ ብሩኖ ፈርናንዴዝ የዚህ ሲዝን ፐርፎርማንሱን አናላይዝ ያደረገ የተጠቀመበት ወርድ ነበረ። እግሩ ሳይሆን በጭንቅላቱ ነው እግር ኳስን የሚጮተው ሲል ነበረ። ፉል ቪዲዮን ስካይ ስፖርት ዩቲዩብ ላይ ታገኙታላችሁ። የምታዩት እንግዲህ በዚህ ሲዝን ካስመዘገባቸው 16 አሲስቶች ውስጥ 7ቱ ብቻ ናቸው በኦፕን ፕሌይ። ግን ይህ የእሱ ችግር አይደለም። ምክንያቱም በኦፕን ፕሌይ የጎል እድሎችን ክሬት በማድረግ ብሩኖ ፈርናንዴዝ ከፍሎሪያን ቨርዝ እንዲሁም ደግሞ ሶስተኛ ካለው ከኤንዞ ፈርናንዴዝ ጋር ያለውን ልዩነት እዩት። 73 ነው። ተከታዮቹ 47 እና 46 ናቸው። በተለይም ደግሞ የአርሰናል ደጋፊዎች ከብሩኖ ፈርናንዴዝ ቀድሞ ይህንን የፕሌየር ኦፍ ዘ ይር አዋርድ መብላት አለበት የሚሉት ዴክለን ራይስ እዚህ ሊስት ውስጥ የለም። ብቸኛው የአርሰናል ተጫዋች ባካዮ ሳካ ነው 44 በኦፕን ፕሌይ እድሎችን የፈጠረው። ራይስ አብዛኞቹ የጎል እድሎችን መፍጠር የቻለው በሎንግ ፍሮ እንዲሁም ደግሞ በሴት ፒስ ነው። ኢቭን በዛ ራሱ ብሩኖ ፈርናንዴዝ ጋር ኮምፔር ስናረገው ዴክለን ራይስ 58 እድሎችን የፈጠረው፣ ብሩኖ ፈርናንዴዝ 101 እድሎችን የፈጠረው በሴት ፒስ እንዲሁም ደግሞ በኦፕን ፕሌይ። በአጠቃላይ ብሩኖ ፈርናንዴዝ በዚህ ሲዝን በኦፕን ፕሌይ ክሬት ባረጋቸው ቻንሶች ኮምፔር መደረግ ያለበት ከፕሪሚየር ሊግ ተጫዋቾች ከነ ዴክለን ራይስ ጋር ሳይሆን ከነ ማይክል ኦሊሴ ከነ ጁቬንቱሱ ይልዳዝ ጋር ነው። እንደምታዩት ኢቭን በኢሮፕ ቶፕ 5 ሊጎች ውስጥ እሱ አንደኛ ሆኖ እየመራ ነው። ስለዚህ ብሩኖ ፈርናንዴዝ አሲስት የሚያደርገው ከሴት ፒስ ብቻ ነው ማለት አለማወቅ ነው። በተለይም ደግሞ ኢቭን 9ኙ አሲስቶቹ ከሴት ፒስ የተገኙት እንደ አርሰናሎች በረኞችን እንዲሁም ደግሞ በኦንጎል የተቆጠሩ ሳይሆን ታስበውና ታቅደው የተደረጉ መሆናቸውን ሃይላይቶቹን እንድታዩ አድቫይዝ አረጋችኋለሁ። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መጫወት ከጀመረ በኋላ ዛሬ 6ኛውን ፕሌየር ኦፍ ዘ መንዝ የሚል አዋርድን በማሸነፍ ከሮናልዶ እንዲሁም ደግሞ ከጄራርድ ጋር መስተካከል ችሏል። ሪካርዱን ከያዙት ከአጉዌሮ ከኬን እና ከሳላም ጋር ለመስተካከል አንድ ነው የሚቀረው። በዚህ ሲዝን አንድም የአርሰናል ተጫዋች ፕሌየር ኦፍ ዘ መንዝ አልተባለም። ታዲያ በየትኛው መስፈርት ነው የፕሪሚየር ሊግ ፕሌየር ኦፍ ዘ ይር መባል ያለባቸው? ዴክለን ራይስም ሆነ ጋብሪኤል። ስለዚህ እነዚህም ፕሪሚየር ሊግ ሳይበሉ የፕሪሚየር ሊግ ፕሌየር ኦፍ ዘ ይር አዋርድን ያሸነፉ ተጫዋቾች ብሬኖ ፈርናንዴዝ መቀላቀል አለበት።